የለቀቀ ኢስላሚክ ቲቺንግ ላይ ምን ይመቻል ካልክ የመጀመሪያው ቁርአን ውስጥ ያለው የአንድ አምላክ ትምህርት ለኔ ቤስት ኦፍ ዘ ቤስት ነው በቃ። ሁለተኛው ደግሞ በኢስላሚክ አማኞች መካከል ያለው የወንድማማችነት መዋደድና ፍቅር ገባ። ሌላውን ይገርም በፍቅር እንደሚማርኩ ታውቃለህ። ከፍቅር በላይ ምርኮ ምን አለ? አሁን እኔ ከክርስቶስ የሚማርከኝ ለምንድን ነው? በፍቅሩ አየህ፣ የፍቅር ምርኮ ከባድ ነው። አሁን እኔ አንዳንዴ እሰጋለሁ ጃና ኡስታዝ ወይድ በፍቅር እንዳይማርከኝ ማለት። አንዳንዴ ደግሞ እጠነቀቃለሁ። አቡ መሐመድ የሚባል ወንድማችን በጣም አቡ መርካቶ ምን ይባላል? አቡ መርካቶ ነው አብደላ መርካቶ መጽሐፍ የገጨኝ ፐርሰን ማለት ነው። እና እንደነዚህ አይነት ሰዎች መጽሐፉን ባታስተነትን ባትመረምር ራሱ ከነሱ የተነሳ ትምህርቱን እንድትከተል ሊያደርጉ ይችላሉ። እና ትጠነቀቃል። ከዛ ሰላሳ ያዘጋጁልሃል። እዛ ጋር የሆነ አንበሳ እዚህ ጋር የሆነ አንበሳ ያደርጉባል። አንበሶቹ ደግሞ ሰዎች ናቸው አባት። እና ያ ነገር ይመስለዋል እንደዛ ብለህ ስትል ጊፍት እንዳይመስለው ሰውና ተገዝቼ ጊፍት ተሰጥቶኝ እንትን እላለሁ ሲል ነበረ ብለው ደግሞ ፖለቲካ ይሰራሉ። ይሄ እንከፍ የሆነ ትውልድ አለ። ይሄ በነገራችን ላይ እኔ ሙስሊም ብሆን እኔ የስላሴን ትምህርት አናቱን ነው የምበሳው። ምክንያቱም ለምን ሙስሊም ሆንክ ብትለኝ እኔ የመጀመሪያው ጥርት ቅንብብ ያለ አንድ አምላክ ትምህርት እልሃለሁ። ምን ታመጣለህ? ስላሴ ላይ ወዛገባለሁ እንዴ? ችግር የለብኝም እኔ እኮ ገባ። ምላሽም ጥያቄም ላይ ችግር የለብኝም። ግን እኔ አሁን በጣም ያወዛገበኝ የሚገርም አንተ ምንድነው ዛሬ ምላስ የለቀቀብኝ? ኦፓልማ የሆነ ነገር አጭሳብኛለች። አንቺ አስጠፊኝ የሆነ ዋሃደ ግዴለም ከጨረሩ ነው ቀጥል። ግዴለም ጨረር ከተለቀቀብህ እኮ በቃ ከዚህ በኋላ እኮ ሲያጥወለውልህ ነው የምትኖረው። ቀጥል ቤሪ ራስህን ከጨረር ለመከላከል ቅድመ ኃጢአትህን መናዘዝ አለብህ። መናገር ይፈውሳል። ቀጥል። ዛሬ ተርፈሃል። ሰለብሬት እናደርጋለን ገና። ቀጥል። እግረ መንገድህ በነገርህ ላይ አሪውስ ቀጥል። ዋናው ፖይንት በነገራችን ላይ እምነት ፍቅርን ካልተናገረ ከባድ ነው። አሁን ጌታን እወደዋለሁ ብሎ ፍቅር ካላሳየህ ምን ይሰራልሃል አባቴ? ገባ። እርስ በርሱ የትሪቲ አማኝ እርስ በርሱ ይጋጫል። በቋንቋ ነው የሚጋጫው። ኦል እንትንናውን ፔንቴኮስታል ሙቭመንትንና ይሄ ትሪኒታሪያን ኦርቶዶክስን ብታመጣ የሚጋጫው በቋንቋ እኮ ነው፣ በኮንሰፕት አይደለም። ኮንሰፕቱ ተመሳሳይ ሆኖ በቋንቋ ይጋጫል። ገባ። አሁን ኢየሱስ ያስታርቅ ኢስላሚክ ቲቺንግ ላይ ምን ይመቻል?